በዛሬው ቪዲዮአችን የምንመለከተው በ2025 አክቲቭ የሆነና ቬሪፋይድ የሆነ የዩቲዩብ ቻናል እንዴት መክፈት እንችላለን የሚለው ነው። ሰው በዚህ ቪዲዮ ኢትዮጵያ ውስጥም ሆነን ከኢትዮጵያ ውጭም ሆነን አክቲቭ የሆነና መኒታይዝ ሆኖ ገንዘብ ሊሰራ የሚችል የዩቲዩብ ቻናል እንዴት መክፈት እንደምትችሉ ሁሉንም ነገር ስቴፕ ባይ ስቴፕ እንመለከታለን። ምናልባትም እንግዲህ ወደፊት የዩቲዩብ ቻናል ክሬት አድርጋችሁ ብዙ ስራዎችን መስራት ለምትፈልጉ ሰዎች ይህ ቪዲዮ እጅግ በጣም ይጠቅማችኋል። ከመጀመሪያው እስከ መጨረሻው ድረስ እንድትመለከቱ ተጋብዛለሁ። ፎር ሹር ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ሁላችሁም ላይክ በማድረግ ጀምሩ። ወደ ቪዲዮ እንግባ። አብዛኞቻችን ዩቲዩብን በስልካችን ስለሆነ የምንጠቀም እኔም ይህንን ቻናል በስልኬ እየከፈትኩኝ ነው የማሳያችሁ። አዲስ የዩቲዩብ ቻናል ከመክፈታችሁ በፊት ሁለት አፕሊኬሽኖች ያስፈልጓችኋል። የመጀመሪያው አፕሊኬሽን ራሱ ዩቲዩብ አፕ ነው። ሁለተኛው አፕሊኬሽን ደግሞ ጎግል ክሮም ነው። ሰው ሁለቱም አፕሊኬሽኖች ስልካችሁ ውስጥ መኖር አለባቸው። እነሱ አፕሊኬሽኖች መኖራቸውን ካረጋገጥን በቀጥታ ወደ ፕሮሰሱ እንግባ። አሁን እንደምትመለከቱት ዩቲዩብ አፕሊኬሽን አለን፣ ክሮም አለን። ዘን በቀጥታ ወደ ፕሮሰሱ ልውሰዳችሁ። በመጀመሪያ ዩቲዩብ አፕሊኬሽናችሁን ትከፍቱታላችሁ። ዩቲዩብ አፕሊኬሽናችሁን ስትከፍቱት ምናልባት ከዚህ በፊት በኢሜል ሎጊን ብላችሁ ገብታችሁ ተጠቅማችሁ ከሆነ ከዚህ ጋር የተጠቀማችኋቸው ቪዲዮዎች ሊመጡ ይችላሉ። ምናልባት ይህንን አዲስ የዩቲዩብ ቻናል ክሬት ስታደርጉ ሁለት አይነት ሰዎች ልትኖሩ ትችላላችሁ። የመጀመሪያዎቹ ከዚህ በፊት ኢሜል አካውንት ያላችሁ፣ ሁለተኛዎቹ ደግሞ ከዚህ በፊት አካውንት የሌላችሁ። ይህ ፕሮሰስ ከዚህ በፊት ኢሜል ላላችሁም ኢሜል ለሌላችሁም ሰዎች ያገለግላል። ኢሜል ላላችሁ ምንም ችግር የለውም፣ ቀደም በነበራችሁ ኢሜል ትጠቀማላችሁ። በመጀመሪያ የዩቲዩብ አፕሊኬሽንን ትከፍታላችሁ። ዘን ከታች በኩል ዩ ምትላለች የፕሮፋይል ኢሜጅ የሚታይባት ቦታ፣ እሷን አንዴ ትነካላችሁ። እዚህ ጋር እንደምትመለከቱት ኢሜል አካውንት የሌላችሁ ሰዎች ይህ ነገር አይመጣም። ዘን የምታደርጉት ምንድነው? ፕላስ የሚል ምልክት አለ፣ አድ ታረጋላችሁ። ለምሳሌ ስዊች ልበለውና እንደምታዩት እዚህ ጋር የፕላስ ምልክቷ አለች። እሷን አንድ ጊዜ ትነኩትና አዲስ ኢሜል አካውንት ነው የምትከፍቱት ማለት ነው። ቼኪንግ ኢንፎ ይላል። ዘን ፓተርናችሁን በማስገባት በቀጥታ ተከፍቱለታላችሁ ስልካችሁን። ከዚህ በፊት ስትጠቀሙበት የነበረውን ፓተርን ማለት ነው። ቼኪንግ ኢንፎ እያለ ነው። አሁን ኢሜል አካውንት ወይም ስልክ ቁጥር አስገቡ እያለ ነው። ነገር ግን አዲስ ኢሜል ስለሆነ ክሬት የምናደርገው እዚህ ጋር እንደምታዩት ክሬት አካውንት እንለዋለን። ፎር ማይ ፐርሰናል ዩዝ እንለዋለን። ፈርስት ኔም ይለናል። እኔ ለምሳሌ ለማሳየት ስለሆነ ኢቴክ ኤም ልበለው። ላስት ኔም ኦፕሽናል ነው። ዘን ኔክስት ለዋለሁ። ቤዚክ ኢንፎርሜሽን ይላል። መንዝ የትውልድ ወራችሁን ታስገባላችሁ። ዳይ የትውልድ ቀናችሁን ታስገባላችሁ። ይር ላይ ደግሞ ዓመተ ምህረታችሁን ታስገባላችሁ። እዚህ ጋር 18 ዓመትና ከዛ በላይ እንዲሆናችሁ አድርጋችሁ አስገቡ። ኔክስት ትሉታላችሁ። እዚህ ጋር ጀንደር የሚለውን ስለሳትን ነው። ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ነው። ከታች ያሉት ነገሮች አይመለከቱንም። ኔክስት እንለዋለን። ቹዝ ዩር ጂሜል አድሬስ ይላል። ራሱ ሪኮመንድ አድርጎ የሰጠኛለ። እኔ ራሴ ከፈለኩ ክሬት ዮር ኦውን ጂሜል አድሬስ የሚላለ እሱን መጠቀም እችላለሁ። ግን እሱ የሰጠኝን መጠቀም ስለፈለኩኝ ይችኛዋን ወድጃታለሁ። etekm30@gmail.com እለዋለሁ። ኔክስት እለዋለሁ። ፓስወርድ አስገቡ ይላል። እዚህ ጋር ፓስወርዳችሁ ስትሮንግ መሆን አለበት። ለምሳሌ ካፒታል ሌተር መካተት አለበት፣ ስሞል ሌተር መኖር አለበት፣ ቁጥር መኖር አለበት፣ ካራክተር መኖር አለበት። ስለዚህ እነዚህ ነገሮች ካካተታችሁ ኢሜይላችሁ ስትሮንግ ይሆናል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ካፒታል ኢ ያደርግና 1 2 1 3 አረጋዋለሁ። ምንም ችግር የለውም። ቴክ ማለት እችላለሁ። ከዛ ሃሽታግ ማድረግ እችላለሁ። አሁን እርግጠኛ ነኝ ፓስወርዴ ስትሮንግ ነው። Then next ለዋለሁ። If you like you can add your phone number to get account security alert and reset your password ምናምን ይላል። ስኪፕ ለዋለሁ። ስኪፕ ካልኩት በኋላ review your account info ይለኛል። አሁን ያለ ስልክ ቁጥሬን የከፈትኩት እንዳያችሁት። ኔክስት ለዋለሁ። privacy and term ምናምን ይላል። እሱን ወደ ታች ሳብ አረገውና እስማማለሁ ለዋለሁ። አሁን በተሳካ ሁኔታ አዲሱን ኢሜል አድሬስ ክሬት አድርጌያለሁ። ስለዚህ ከታች ያመጣልኛል። ይሄው ታች ላይ ኢቴክኤም ይላል፣ ኖ ቻናል ይላል። ይሄንን አንድ ጊዜ ክሊክ አረግና አመርጥለታለሁ። አሁን ኢቴክኤም የሚለውን እዚች ጋር እንደምታዩት ያስገባዋል ማለት ነው። አሁን በተሳካ ሁኔታ አዲስ በከፈትኩት ኢሜል አካውንት ወደ ዩቲዩብ ገብቻለሁ። ሳይን ኢን አድርጌዋለሁ። ናይስ። ዘን ከዚህ በኋላ ያለው ስቴፕ ኢሜል አካውንት ከዚህ በፊት ላላችሁም ለሌላችሁም ተመሳሳይ ነው። እንቀጥል።
ዘን ከታች እንደምትመለከቱት ዩ የምትለውን አንድ ጊዜ ስነካት create a channel የሚላለ አንዴ ነካዋለሁ how you will appear ይላል ይሄ ፕሮፋይል ኢሜጅ አስገቡ ምናምን ነው ሌላ ጊዜ ማስገባት ትችላላችሁ ኔም ይላል ኢቴክኤም ይላል እዚህ ጋር የፈለጋችሁትን ኔም ማስገባት ትችላላችሁ የኢሜይሉ ስም ብቻ አይደለም እዚህ ጋር መሆን የሚችለው ዘን ይሄንን ባክ ብዬ አጥፍቼ እንደገና ኤዲት ማድረግ እችላለሁ ኢቴክ ኦንላይን ሃንድል ይላል ሃንድል ራሳችሁም ኤዲት ማድረግ ትችላላችሁ ይሄንንም ራሱን መጠቀም ትችላላችሁ በኋላም ኤዲት ስለሚደረግ ምንም ችግር የለውም ዘን ከታች በኩል create ቻናል ትሉታላችሁ አሁን ቻናላችንን በሚገባ create አድርገናል ማለት ነው ነገር ግን ገና የሚቀሩ ስቴፖች አሉ በጣም ብዙና ወሳኝ የሆኑ ነገሮች አሉ እነሱንም እንመለከታለን እዚህ ጋር እንደምታዩት ዩ ብላችሁ ስትገቡ ይሄው ኢቴክ ኦንላይን የሚል የዩቲዩብ ቻናል create አድርገናል ማለት ነው ዘን ቪው ቻናል ልበለው እስኪ ምን እንደሚሆን እንመልከተው አያችሁት ምንም አይነት ኮንተንት የለውም ነገር ግን ቻናሉ create ተደርጓል አሁን ይሄኛውን ስቴፕ ጨርሰናል ወደ ሁለተኛው ስቴፕ እንግባ ዘን ከዩቲዩብ አፕሊኬሽናችን እንወጣና በቀጥታ ወደ ክሮም እንገባለን ቅድም ክሮምም ያስፈልጋችኋል ያልኩት ለዚህ ነው አሁን ክሮምን እንከፍታለን አሁን ወደ ክሮማችን ገብተናል እዚሽ ጋር የፕላስ ምልክት አለች እሷን አንድ ጊዜ ተነኩትና youtube.com ብላችሁ ትጽፋላችሁ youtube.com የሚለውን አንድ ጊዜ ሰርች ታረጉታላችሁ ዘን እዚህ ጋር 3 ነጥብጣዋን አንድ ጊዜ ተነኩና ዴስክቶፕ ሳይት ወደሚለው ትቀይሩታላችሁ ይሄ ማለት ስልካችሁን ልክ እንደ ኮምፒውተራችሁ ወይም እንደ ላፕቶፓችሁ አድርጋችሁ መጠቀም መቻል ማለት ነው አሁን ከላይ በኩል የራሳችሁን ፕሮፋይል አንድ የተነኩና YouTube ስቱዲዮ የሚላለ እሷን አንድ የተነካላችሁ በቀጥታ ወደ YouTube ስቱዲዮ እንገባለን ማለት ነው YouTube ስቱዲዮ ከገባን በኋላ ነው ቀሪዎችን ነገሮች ልናስተካክል የምንችለው አሁን ወደ YouTube ስቱዲዮ ስንገባ እንደምትመለከቱት welcome to YouTube studio ይልና YouTube studio has personalized insights the latest news and insider tips analytics and more ይላል continue ትሉታላችሁ አሁን በተሳካ ሁኔታ YouTube ስቱዲዮአችን ውስጥ ገብተናል ዘን የምናስተካክላቸው ነገሮች እናስተካክላለን አሁን እዚህ ጋር የምናስተካክለው ጉዳይ አለ ዙም ላድርግና እዚህ ጋር ላሳያችሁ የመጀመሪያው ሙሉ ዳሽቦርዳችሁን የምታዩበት ነው የሁለተኛው ደግሞ ቪዲዮ አፕሎድ ስታረጉ እዚህ ጋር ነው የሚቀመጠው ሶስተኛው አናላይቲክስ ነው እያንዳንዱን እንቅስቃሴ የምትቆጣጠሩት እዚህ ነው አራተኛው ኮሚኒቲ ነው አምስተኛው ሰብታይትል ነው ስድስተኛው ኮፒራይት ነው ሰባተኛው earn ነው ስምንተኛው ከስተማይዜሽን ነው ዘጠነኛው ኦዲዮ ላይብራሪ ነው አሁን እኛ እዚህ ሁሎችንም አሁን ልንጠቀምባቸው አንችልም ግን መሰረታዊ የሆኑ ነገሮችን እንመልከት እዚህ ጋር የዶላር ምልክቷ ትታያችኋለች earn የምትለውን አንዴ እንነካለን monetization is not available in your location ይላል ስለዚህ ሎኬሽናችንን መቀየር አለብን ይሄንን እንደዚህ የሚላችሁ ለምን ይመስላችኋል ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ሜምበር አይደለችም ስለዚህ ፕላትፎርሙ በራሱ ሜካኒዝም እኛ ኢትዮጵያ ውስጥ ሆነን ጂሜል አካውንትና ዩቲዩብ አካውንት እንደከፈት ያቃል ዘን እናንተ ያላችሁበት ቦታ ለሞኔታይዜሽን ብቁ አይደለም ነው የሚለው ስለዚህ እኛ አሁን ያለንበት ሎኬሽን አፕዴት እናደርጋለን ማለት ነው monetization is not available in your location ይላል ከታች በኩል update your location የሚላለ አንዴ ክሊክ እናደርገዋለን ዘን እንደምታዩት basic info advanced setting እና feature eligibility የሚላለ basic info የሚለው ጋር country of residence የሚላለ ዘን አፍሪካ ውስጥ ኬንያ ናይጄሪያን ማረክ ትችላላችሁ ወይም ደግሞ ብዙ ሰው ዩናይትድ ስቴትስ ነው የሚያረጋው እዚህ ጋር የተዘረዘሩ ሀገሮችን ማረክ ትችላላችሁ ምንም ችግር የለውም ያው እንግዲህ ኢትዮጵያ የዚህ ዩቲዩብ ፓርትነር ፕሮግራም ሜምበር ስላልሆነች እንጂ ኢትዮጵያን ምንችል ነበር ነገር ግን ኢትዮጵያም የዩቲዩብ ፓርትነር ፕሮግራም ሜምበር በቅርቡ እንደምትሆን ተስፋ እናደርጋለን ስለዚህ ከትንሽ ጊዜ በኋላ እዚህ ጋር ኢኳዶር ኢጂፕት ኤልሳልቫዶር ኢስቶኒያ ከሚለው መካከል አልፋቤት ላይ ኢትዮጵያ የሚለውም ሊመጣ ይችላል ዘን አሁን ኬንያ በሚለው መስራት ትችላላችሁ ወይም ዩናይትድ ስቴትስ ማረክ ትችላላችሁ እኔ ዩናይትድ ስቴትስ ብዬ ላሳያችሁ ዩናይትድ ስቴትስን መርጫለሁ ኬወርድ ይለኛል ኬወርድ ምንም ችግር የለውም ሌላ ጊዜ ተጨምራላችሁ እዚህ ጋር አድቫንስድ ፊቸር የሚላለ አድቫንስድ ሲቲንግ ላይ እናንተ የምትሰሩ ኮንተንት ለህፃናት ከሆነ yes ትሉታላችሁ የምትሰሩ ኮንተንት ደግሞ ለህፃናት ካልሆነ no ትሉታላችሁ ዘን አውቶማቲክ ካፕሽን ምናምን የሚላለ ይሄንን ኦኬ ትሉትና ታልፋላችሁ ማለት ነው
አሁን እንደምትመለከቱት ዩቲዩብ ስቱዲዮአችን ቅድም የሌለውን ነገር አሁን ማምጣት ጀምሯል። ይሄው many ways to earn ይላል። አሁን ለዩቲዩብ ቻናላችን country of residence ቀይረናል። ሌሎች ሴቲንጎችንም እዚሁ ላሳያችሁ። ቅድም ያሳየዋችሁ እዚች ጋር earn በመትለው ነበረ። አሁን ደግሞ ታች ላይ ሴቲንግ በመትለው ፓርት ላሳያችሁ። ሴቲንግ የሚለውን አንድ ጊዜ ተነኩትና ቻናል የሚል ቦታ አለ። ቻናል የሚለው ጋር ስትገቡ ፊቸር ኤሊጂቢሊቲ የሚል አለ። ይሄንን ስትነኩት ስታንዳርድ ፊቸር፣ ኢንተርሚዲየት ፊቸር እና አድቫንስድ ፊቸር የሚል አለ። እነዚህ ነገሮች ምን እንደሆኑ ላሳያችሁ። የመጀመሪያው ስታንዳርድ ፊቸር የሚለው አሁን ኢኔብል ሆኗል እንደምታዩት። ነገር ግን ሁለተኛውና ሶስተኛው ደግሞ ኢንተርሚዲየት ፊቸር እና አድቫንስድ ፊቸር ኤሊጂብል ነው የሆኑት። ሁለተኛውን ፊቸር ስትከፍቱት ምን ያሳያችኋል መሰላችሁ? ከስተም ተምብኔል፣ ላይቭ ስትሪሚንግ እና ቪዲዮ ሎንገር ዛን 15 ሚኒት ይላል። ይሄንን ፊቸር ኦን ካደረጋችሁት እነዚህን ነገሮች መስራት ትችላላችሁ። ይሄንን ፊቸር ኦን ካላደረጋችሁት ደግሞ ላይቭ ስትሪም መግባት አትችሉም፣ ተምብኔል መስራት አትችሉም፣ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ አትችሉም ማለት ነው። ዘን ምንድነው መፍትሄው? የዚህ ደግሞ ስልክ ቁጥራችሁን ቬሪፋይ ማድረግ ነው ማለት ነው። እንደምታዩት ስልክ ቁጥራችሁን አንድ ጊዜ ታስገቡለትና ቬሪፋይ ማድረግ ትችላላችሁ። ዘን እዚህ ጋር እንደምታዩት ስልክ ቁጥራችሁን ታስገባላችሁ። ሰሌክት ዮር ካንትሪ ይላል። ይሄንን ኢትዮጵያ ነው የምትሉት። እሺ፣ ምክንያቱም የምትጠቀሙ ስልክ ቁጥር ኢትዮጵያ ስለሆነ ኢትዮጵያ የሚለውን ትመርጡና ትጠቀማላችሁ። ኢትዮጵያ ትሉታላችሁ። ቴክስት ሚ ዘ ቬሪፊኬሽን ኮድ ትሉታላችሁ። ስልክ ቁጥራችሁን እዚህ ጋር ታስገቡና ኔክስት ትሉታላችሁ። ዳይሬክትሊ ያ ፊቸር ኦን ይሆንላችኋል ማለት ነው። ሌሎች ነገሮችም አሉ። እነሱ ነገሮች ደግሞ ስትለምዱ ታስተካክሉታላችሁ። አሁን ወደ ስቱዲዮአችን እንመለስ። እንደምታዩት እንግዲህ እነዚህን ነገሮች በደንብ አርጋችሁ ማወቅ ይገባችኋል። ዘን አሁን እነዚህን ፊቸሮች ኦን ካደረጋችሁ በኋላ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ ትችላላችሁ፣ ላይቭ መግባት ትችላላችሁ፣ ተምብኔል እንደፈለጋችሁ መስራት ትችላላችሁ። እውነት ለመናገር እነዚህን ስቴፖች የተከተለ ማንኛውም ሰው ዩቲዩብ ቻናልን አሁን ባለንበት ሰዓት ክሬት ማድረግ ይችላል። እንደሚጠቅማችሁ ተስፋ አደርጋለሁ። ሁላችሁም ቪዲዮውን ላይክ አድርጉት። ምናልባትም ግልጽ ያልሆነ ጥያቄ ምናምን ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እዚህ ጋር በማስቀምጥ የቴሌግራም አድራሻ ጻፉልኝ። በሌላ ባሪፍ ቪዲዮ እስከምንገናኝ ድረስ ቻው።